ልጆቻችሁ ትምህርት አልገባ ያላቸው ከአዮዲን እጥረት ሊሆን እንደሚችል ያውቃሉ? በእኔ ዶክተር አሻግሬ ዘውዱ እባላለሁ። በአዲስ አበባ ዩኒቨርሲቲ የምግብና ስነ ምግብ ማዕከል ተባባሪ ፕሮፌሰር ነኝ። ከኋላ ምስሉ ላይ እንደምታዩት እንግዲህ ይሄ የአእምሮ ስዕል ነው። ስለዚህ አንዳንዶቻችን ልጆቻችን ትምህርት ለምን አይገባቸውም ብለን እንበሳጭ ይሆናል። ግን ትምህርት ያልገባቸው ያላበላናቸው ነገር ይኖራል ወይስ ሁሉን ነገር አድርገን ነው ተማሪዎች ልጆቻችን ትምህርት ሰነፍ የሆኑት ወይም የማይገባቸው ወይም የማይረዱት ወይም ትኩረት የሚያጡት በምክንያት ነው? ስለዚህ በዚህ ሳምንት አርብ ከ5 ሰዓት እስከ 6 ሰዓት በዶክተር አሻግሬ የቀጥታ ስርጭት ላይ ስለ አንድ ትንሽ ነገር ማዕድን ግን ብዙ ጥቅም ከአእምሮ ብልጽግና ጋርና የአእምሮ እድገት ጋር ተያይዘው ስላለው ስለ አዮዲን እንወያያለን። በቻላችሁት አቅም ይህንን ፕሮግራም ለመከታተል ሞክሩ። አርብ ከ5 ሰዓት እስከ 6 ሰዓት በቀጥታ ስርጭት በእኔ የቲክቶክ ፔጅ ላይ ገብቼ ስለዚህ ስለ ጠቃሚ ንጥረ ነገር አስተምራለሁ። ስለዚህ ልጆቻችሁ የመማር ችግር የገጠማቸው የማስታወስ ችግር ወይም እድገት ወይም መፍዘዝ የሚገጥማቸው ልጆች ብቻ ሳይሆን በዚህ ተጎድቶ ያለፈም ትልቅ ሰውም ካለ አንዳንድ ጊዜ አይገባውም ደደብ እያልን እንፈርድበት ይሆናል እንጂ ግን መፍረድ ያለብን ያልሰጠነው ምግብ ይኖራልና ያም ምግብ ደግሞ አዮዲን ነው። አዮዲን ለሰውነታችን ከሚሰጡን ትልቅ ንጥረ ነገሮች ውስጥ አንዱ ነው። ስለዚህ ስለ አዮዲን ጠቃሚነትና እንዴት ማግኘት ትችላላችሁ ስትጠቀሙ አዮዲንን ከምግብ እንደ ጨው ካሉት ይገኛል። እነዚህ ሲገኙ ግን ብዙዎቻችን በቤታችን ውስጥ የምንጠቀምበት ብዙ ያያያዝ ያቀማመጥና ያዘገጃጀት ችግር አለ። ስለሱም እንወያያለን። ስለዚህ ትውልዳችሁን ወይም ልጆቻችሁን የሚያስጨንቃችሁ ወይም ልጆቻችሁ የተሻሉ እንዲሆን የምትፈልጉ ሰዎች አርብ 5 ሰዓት እስከ 6 ሰዓት በዶክተር አሻግሬ ቲክቶክ ፔጅ ቀጥታ ስርጭት ላይ እንገናኝ። እስከዛ ግን ያላችሁን ጥያቄ፣ ሀሳብ ወይም ኤክስፒሪየንስ ሼር ማድረግ የምትፈልጉት ካለ ለማለት ነው። ስለዚህ አርብ ከ5 ሰዓት እስከ 6 ሰዓት እንገናኝ።